አሁን መስመር ላይ በመጀመሪያ ኮሎኔል መኮንን ተስፋም ይገኛሉ። እንዲሁም በተጠባባቂ ወታደር ሻለቃ አይቸው ባየም ባልደረባየም ይገኛል። ጤና ይስጥልኝ፣ እንዴት ናችሁ? ጤና ይስጥልኝ ተስፋዬ፣ እንደምን ዋላችሁ? ጤና ይስጥልኝ ሻለቃ አይቸው፣ አንተም በተጠባባቂነት ነው ያለው በአሁን ሰዓት። ጤና ይስጥልኝ ተስፋዬ፣ እንዲሁም ኮሎኔል ተስፋ መኮንን እንዴት አላችሁ? ሰላም ሰላም። ኮሎኔል እንግዲህ በአሁን ሰዓት ጠቅለል ባለ ሁኔታ ስንመለከት በዛሬው ዕለት የአሜሪካና የኢራን ሰላማዊ ድርድር ተጀምሯል። ውጤቱ የታወቀ ቢሆንም ይሄ የስምምነቱ ሁኔታ በእውነት ባለው ደህንነት ጉዳይ ላይ በእስራኤል ባለው ተጨባጭ ሁኔታ ምን ያህል እስራኤልን ስጋት ውስጥ ይከታል ብለው ያስባሉ ኮሎኔል? ሲጀመር ኢራን ለእስራኤል ሀገር ስጋት ናት። የምን ጊዜዋም ስጋት ኢራን ናት። በፕሮክሲ በምንላቸው በሁቲም የሚሆን በሐማስ እንዲሁም በሂዝቦላ ምንጊዜም የኢራን ፍላጎት እስራኤልን ለማውደምና መካከለኛው ምስራቅ የሚባለውን የአረባት ሀገር ለማድረግ ነው። ሆኖም ግን በአሁኑ ሰዓት ያለው ውጥረት በመካከለኛው ምስራቅ ምንም እንኳ በአሜሪካና በኢራን ይሁን እንጂ ዞሮ የሚያተኩረው የዚህ ሁኔታ የዚህ ጦርነት ሁኔታ ለእስራኤል ሲባል ነው። እስራኤልን ለመታደግ ነው የአሜሪካ የፕሬዚደንትም ሆነ የአሜሪካ ጦር ኃይል በመካከለኛው ምስራቅ ያለው። እንደምታየው ከሆነ በአሁኑ ሰዓት አንተ እንዳልከው በጄኔቫ ላይ ዛሬ የኢራን ውጭ ጉዳይ ሚኒስትርና የአሜሪካ ሙሉ ባለስልጣናት ዊትኮፍ እና ሌሎችም በኦማን ፕሬዚደንት ረድተው ፕሬዚደንቱ ያስቀመጧቸውን መስፈርቶች አንደኛ ኒውክለሩን፣ ሁለተኛ ሚሳይሎችን ረጅም ተምዘግዛጊ ሚሳይሎችን እነሱን አደብ ለመስጠት ሲባል ማቋረጥ አለባቸው፣ ማውደም አለባቸው። እንደገና ዲሞክራሲ ከሀገራቸው ላይ ማስፈን አለባቸው። ሰዎች መሰቀል መታረድ የለባቸውም ላለ ፍርድ በሚል የአሜሪካው መንግስት ይህን በገሃድ ተናግሮታል። ስለዚህ ውጤቱ ምን እንደሚደርስ ባላውቅም አዝማሚያውን ስታየው በአሁኑ ሰዓት የአሜሪካ ወታደሮች በእስራኤል ሀገር ወታደራዊ ካምፖች ይገኛሉ። አየሮች፣ ተዋጊ አየሮች፣ ነዳጅ የሚቀዱ አየሮች፣ ሌሎችም የመከላከያ ተቋማት በእስራኤል መከላከያ ካምፖች ላይ ሰፋ ባለ ሁኔታ ይታያሉ። ይህን ስትል አዝማሚያው የሚያሳየው አንደኛ የጦርነት ምናልባት በእስራኤል መከላከያ ኃይል ይጀምርና በአሜሪካ ተጨማሪነት ወይም ታጋዥነት ምንም እንኳ የአሜሪካ ኃይል ላቅ ያለ ቢሆንም ብዛት ቢኖረውም የሚጀምረው ምናልባት እስራኤል ትጀምረውና ከአሜሪካ ጋር ተናባ አሜሪካ የሚገባበት ሁኔታ ሊፈጠር ይችላል። ምክንያቱም ትራምፕ እንደምታውቀው ትራምፕ የሚሉት ነገሮችን በዲሞክራሲ መፍታት ፈልጋለሁ፣ ኒውክለሩን ከተዋችሁ ኢኮኖሚያችሁን ማዕቀብ የተደረገላችሁ ለቅላችኋለሁ የሚል አባባል ስላላቸው ይህን ሁኔታ የምናውቀው እንግዲህ ዛሬ ማታ ምናልባት እናውቀዋለን። በአሁኑ ሰዓት ሁሉም ጭገግ ነው። ፋሲል የሚለው ነገር አለ። ሁሉም ጭገግ ነው፣ የሚታወቅ ነገር የለም። ሙሉ ዝግጅት አለ። የአሜሪካ ጦር ተዘጋጅቷል። የቀረው ጎንግና ምንድነው ይሄ ውጡ ማለት እንጂ የቀረ ነገር የለም። ሁሉም ተዘጋጅቷል። መሳሪያዎች በሙሉ አሉ። መርከቦች አሉ፣ ተዋጊ አየሮች አሉ። የአሜሪካ ጦር ሙሉ ዝግጅት አድርጎ የሚጠበቀው የትራምፕ ትዕዛዝ ብቻ ነው። ከዛ በፊት ግን ቀደም እንዳልኩ ምናልባት ውስጣዊ ንግግር ተደርጎ የእስራኤል መንግስትና የእስራኤል የመከላከያ ኃይል ይህን ጦር ይጀምረውና ልክ እንደ አምለቪ እንደምንለው ጦርነት የአሜሪካ መከላከያ ከዛ በኋላ በአንጻሩ ሊገባ ይችላል እና በዚህ ሁኔታ ነው የሚጠበቀው። ነገሩ ግን አዝማሚያውን ሳየው አሜሪካ ኢራን አወናባጅ፣ ወስላታ፣ ውሸታ መሆኗን ስለሚያውቁ አንዳንድ የውጭ ጉዳይ ሚኒስትርም ሆነ የአሜሪካ ውጭ ጉዳይ ሚኒስትር አንዳንድ የፓርላማ አባላትን ትራምፕን አንተ ያደረግከው ቃለ መሐላ ለኢራን ህዝብ
መታደግ አለብህ የሚላቸው ስላለ ምንም እንኳን ብዙሃኑ የአሜሪካ ሕዝብ ባይፈልገውም ይሄን ጦርነት ወደዛ የሚገባው መስሎ ይታየኛል። እንግዲህ በዚህ ሳምንት ወይ በሁለት ቀን ውስጥ የምናውቀው ይሆናል ማለት ነው። ተናገሩት ንግግር ከሰሞኑ ተደጋግሞ የሚነገረው የኢራን ጉዳይ እስራኤል የመጀመሪያዋ ልትሆን ትችላለች፣ እስራኤል ጥቃቱን ታደርሳለች፣ ከዛ በኋላ አሜሪካ የሚለው ብዛት ያላቸው በአሜሪካ የሚገኙ ባለስልጣናት እየተነጋገሩበት ያለው ሁኔታ ነው። እስራኤል በዚህ ጉዳይ ላይ በእውነት ዝግጁነቱ ምን ያህል ነው ኮሎኔል? ይኸውልህ የአሜሪካ እርዳታ ሳይኖራት በ12ቱ ቀን ጦርነት እስራኤል በአየር ኃይል ኢራን ላይ በ12 ቀን ያደረገችውን ድርጊት ዓለም የሚክደው አይመስለኝም። ብቻዋን የወጣችው ለመጨረሻ ቀን በ11ኛው ቀን ላይ ነው የአሜሪካ ከባባድ ተዋጊ ጀቶች ኢራን ላይ የደረሱት። ከዛም ቀጥሎ የእስራኤል አየር ኃይል አየሩ ኃይሎቹን በኢራን ሀገር ላይ እያንጃፈፈ ባለበት ሰዓት ነበር ትራምፕ ወደ ጠቅላይ ሚኒስትሩ ደውለው ይህንን መልሷቸው ያሉት። ስለዚህ እስራኤል አቅም አላት፣ ጉልበት አላት፣ ሙሉ ዝግጅት አድርጋበታለች። እስራኤል ከጀመረችው እንግዲህ የዲፕሎማሲ ሁኔታና ስሙ እኔ ይሄን ነገር ገባሁበት ለማለት እንጂ ሙሉ ዝግጅት ያደረገው የአሜሪካ ጦር ነው። የአሜሪካው መካከለኛው ምስራቅ ኮንሴንትኮፍ መሪና የኛው ኢታማጆር ሹም በአየር ኃይል ጋር ሙሉ ጥምር ኃይል ሙሉ ውይይት አድርገውበታል። የት ማሳይ ለዛም ነው ቀደም ሲል እንዳልኩ ብዙ አየሮች፣ ተዋጊ አየሮች፣ ነዳጅ የሚሞሉ አየሮች እና ልዩ ልዩ ተቋማት በእስራኤል ሀገር ውስጥ በአሁኑ ሰዓት የአሜሪካ የሆኑ በእስራኤል ሀገራት የሚገኙ ይህን ስታየው ውጊያው ምንም በእስራኤል ይጀመር እንጂ የሚቋጨው በአሜሪካ መከላከያ ኃይል ሊሆን ነው ማለት ነው። ኦኬ ሻለቃቸው ባየ ጥያቄ ካለ አሁን መጠየቅ የምፈልገው እንኳን በዚህም አስተያየት አድርጌም ጭማሪ መስጠት የምፈልገው ኮሎኔል እንደተናገርከው ይሄ አሁን እስራኤል በዚህ ጦርነት ጣልቃ የመግባት ሁኔታ ምክንያቱም አሁን የምናየው ምንም እንኳን የኢራን መንግስት እስራኤልን ለማጥፋት ሁልጊዜም የሚያለመውና የሚዝተው ቢሆንም በአሁኑ ሰዓት ግን ከእስራኤል ጋር ሳይሆን ያለው ውዝግብ ከአሜሪካ ጋር ነው። አሜሪካ ያለች እንዴት እስራኤል ለምን እሷስ የመጀመሩ ሁኔታ እሷ ጦርነት ለምን ትከፍታች ለምን ትጀምረዋለች እና ምን ያህል ይሄ ቦታ ሊሰጠው ይችላልኝ? እንዲያውም እስኪ ቆይ ይሄን መጀመሪያ መልስልኝና ለምን እስራኤል የሚለውን እስኪ ተመልከተው። እሺ ጥሩ ጥያቄ። ይህ የአሜሪካ ጦር በመካከለኛው ምስራቅ የሚገኘው ለምንድን ነው ብለህ ከጠየቀኝ መጀመሪያ ስራው የሚሆነው እስራኤልን ለመታደግ ነው እንጂ ከአሜሪካ ያን ሁሉ ርቀት መጥቶ በመካከለኛው ምስራቅ ውስጥ መስራት አልነበረበትም። ግን ነገሮችን በዲፕሎማሲያዊ እንፍታቸው ያሉበት ትራምፕን አካሄዱ አዝማሚያው ሌላ ነው። በአሁኑ ሰዓት ግን እስራኤል እንደ ጠላት የምትቆጥራት ሀገር ኢራን ካለች ኢራን ኒውክሌር እያመረተችና እስራኤልን አወድማለሁ ካለች ትራምፕ የሚሰሩት ስራ ውስጣዊ ስራ ነው። ውስጣዊ ንግግር ነው። ይህ በደንብ የተወያዩበት ነው። እስራኤል ትጀምረውና አሜሪካ ትጨርሰዋለች። ዞሮ ይህ ጦርነት የመሆን የነበረበት በእስራኤልና በኢራን ብቻ ነበር። ግን በአሁኑ ሰዓት በዚህን ሰዓት ባለው ሁኔታ ስታየው እስራኤል ትጀምረው እንጂ የሚቋጨውና የሚጨረሰው በአሜሪካ ጦር ኃይል ብዛት ያለው አቅም ያለው ጉልበት ያለው ሙሉ መሳሪያ ያለው ኒውክሌሮችና ዋሻዎችን የሚያወድም በቀላሉ የሚያጠፋ ኃይል ስላለ ለዛም ነው የአረባ ሀገራትን ለምናልባት ለማላስኮረፍ ወይም ለማላስቀየም ሲባል እኔ ያልጀመርኩትም እስራኤል ነው የጀመረችው፣ ግን እስራኤልን መታደግ አለብኝ፣ እስራኤልና የኛ ግንኙነት ሌላ ነው፣ የዙሪያዊ ነው፣ ጥንታዊ ነው በሚል ሰበብ ለማሳበብ እንጂ ውጊያ የሚደረገው በአሜሪካና በኢራን ነው። ጥሩ። እዚህ ላይ አሁን ምንም አሜሪካ ይህንን ጉዳይ ከአሜሪካ ጋር ያለው ሁኔታ ቢኖርም አንዳንድ ዘገባዎች እንደሚወጡት እንደሚያሳየው ከሆነ በዚህ ጦርነት ላይ እንደውም አሜሪካ ትጀምረውና እስራኤል የመመለስ እስራኤል የመሳተፉ እንኳ ፍቃድ እንደሌላት ነው። ግን በመጨረሻው ላይ ኢራን ያው ወደኛ የምትተኩስ ከሆነች ግን መከላከያ ያው አየር ኃይሉም ሁሉም
ሙሉ በሙሉ ራሱን የመከላከል መብት እንዳለው የሰጡበት ሁኔታ አለና ይሄስ ምን ያህል እውን ሊሆን ይችላል? እስራኤል የምታደርገው በዓለም ላይ የሚታየው ቅድመ ምንድነው ዝግጅት ቀድሞ መግባት ጠላቴ ነው ያለችውን ምን አልከኝ? ማጥቃት ቀድሞ ማጥቃት ስላለባት ኢራን እስራኤልን እሷ ጠላቴ ናት ብላ የምትወነጅላት በየሰዓቱ የምትናገረው እስራኤልን እናወድማታለን የሚሉት አሜሪካ ጦር ከከፈተች እስራኤልን ነው የምንተኩሰው የሚሉት ኢላማ የሆነች ሀገር ቅድመ ውጊያ ብታደርግ በዓለም ላይ ተቀባይነት አለው። የአሜሪካ ጦር ግን ገብቶ ቢጀምረው አሜሪካን በዓለም ላይ የሚያስወነጅላት ስላለ እኛ ከጀመርነው አሜሪካ በቀላሉ ገብታ እስራኤልን ለማገዝ እስራኤልን ለመርዳት ሲባል ሰበቡን ተጠቅማ ያላትን ኃይል ተጠቅማ የኢራንን ሕዝብ ነጻ ታወጣለች ማለት ነው። ይህ የዲፕሎማሲና የአንዳንድ ከአረባት ሀገር ያለው ግንኙነት ላለማንቋሸሽ ወይም ላለማስቀየም የሚደረግ በቀላሉ አሻጥር እንጂ በእውነት ይሄ ጦርነት መሆን የነበረበት ሲጀመር በእስራኤልና በኢራን ነው። ይሄ ጦርነት ግን አሁን ኮሎኔል ተስፋ ይቅርታ ጥያቄ አበዛው መሰለኝ እኔ ይሄ ጦርነት ግን ትራምፕ ወደ ኋላ የሚሸሹበት ምክንያት የሚታይበት ሁኔታ አለ። ይሄ ምንድን ነው? በእውነት የኢራን አቅም ያን ያህል አስጊ ሆኖ በተለይ ደግሞ የአሜሪካ እነኚህ ትላልቅ ግዙፍ መርከቦች ምንም እንኳ ብዙ ኃይል ይዘው ማስወንጨፍም ማጥቃትም ቢችሉም ራሳቸውን ለመከላከል ግን ያን ያህል ብቁ አይደለም የሚባል ሁኔታ አለ እና ይህንስ ምን ያህል እውነት ነው? ይሄ በዚህ ሁኔታ ሊሆን ይችላል እንዴ እስካሁን ድረስ በዲፕሎማት ሰበብ የቆዩት? ይኸውልህ አንደኛ በአሜሪካ ውስጥ ብዙሃኑ ይህን ጦርነት አይፈልገውም። ለትራምፕም ይሄ ነገር ከባድ ነው። ሁለተኛ ትልቁ ስጋት የአሜሪካ ሕዝብ የአሜሪካ ኢታማጆር ሹምን አንደኛ እንዴት ነው የምንዘጋው? ኢላማዎች ምንድን ናቸው? ኢላማዎች ካልነ ይሄን መንግስት መጣል ነው ወይስ ኒውክሌሩን ማጥፋት ነው ወይስ ሚሳይሎችን ማውደም ነው? እነዚህ ኢላማዎች በደንብ ሆነው መጠንጠን አለባቸው። ከዛ በኋላ ነው የትኛውን ኃይል ብንጠቀም ምን ማድረግ አለብን የሚለው። ኢራን ሂደን ህንፃዎችን አጥፍተን ከመጣን የኢራን መሪዎች በተለይ ወታደራዊ አካልና ምስማሩት አማጥፋ የሚሉት ዋሻ ገብተው ከወጡ ይሄን ያለውን አድሚኒስትሬሽን ያለውን መንግስት አልጣልነውም፣ ለዚህ ደግሞ የኢራንን ህዝብ አልታደግነው ማለት ነው። ስለዚህ ያለው ውይይት ከተለምዶም ነው ኢራቅ ሌላም አፍጋኒስታን የአሜሪካ ጦር ከ12 ዓመት በላይ የቆየበት አለ። በአንጻሩ ግን እስራኤል በቀላል ጊዜ ውስጥ ጦር የመዝጋት አቅሟ በዓለም የታወቀ ነው። በቀላሉ በሊባኖስም ያየነው ነው፣ ከተለምዶ ነው። ስለዚህ ፍርሃታቸው ወይም ስጋታቸው የአሜሪካ ምናልባት አንድ ወታደር በዚህ ጦርነት ቢሞት አንዳንድ መሳሪያዎች ወይም በተለይ መሳሪያዎች ቢወድሙ ለይህ ኢኮኖሚካሊ ክራይስ ስለሚያደርስ እና ትራምፕም ወቀሳ ስለሚያመጣባቸው ነገሮችን ትኩርና ልብ ማለት አለባቸው። ይህ ጦርነት ይቀራል አይቀርም፣ ቀሪ መስሎ አይታየኝም። ግን የሚወሰነው ከዛሬው ንግግር በኋላ ነው። እንደሚመስለኝ ከሆነ ግን ኢራን አጭበርባሪ ናት፣ ውሸታም ናት፣ ነገሮችን ማራዘም ትፈልጋለች። ምንም አይነት ጥቅም አያስፈልጋትም። ስለዚህ ዞሮ የአሜሪካ ጦር የሚገባው የመካከለኛው ምስራቅ ለመታደግና በተለይ ሳዑዲያን እና ኤሚሬት የምንላቸውን ሀገራት ጨምሮ ለመታደግ ነው። እስራኤልን ብቻ አለም አልፎም ተርፎም ኤሮፓ የሚደርስ ሚሳይል ፈጥረዋል። ዛሬ ከሲን ወይም ከቻይና የሚገዙት ሚሳይሎች ለኤሮፓ የሚያሰጉ ለእስራኤል ብቻ ሳይሆን ኤሮፓ ሀገራትን በሙሉ የሚያሰጉና በተለይ ደግሞ በተለይ የአሜሪካ ካምፕ ባሉበት በመካከለኛው ምስራቅ ሆነ በኤሮፓ የሚጎዱበት ጊዜ ሊፈጠር ነው። ስለዚህ ይሄን ቅድመ ውጊያ መደረግ አለበት። ቅድመ መውደም ያለበት የአሜሪካ መንግስት ነው። አሜሪካ ደግሞ ለዓለም ዲሞክራሲያዊ ኮሎኔል ግን እዚህ ላይ አውሮፓን ካነሳህ ሁላችንም የምናስታውሰው እንግዲህ በፋርስ ባህረ ሰላጤ ጦርነት በጀመረ ላይ በ91 ላይ በነበረው የአውሮፓ ሀገራትን ተሳትፎ ነበር። በዚህ ሁኔታ ግን አሁን ግን የአውሮፓ አቋም ምንድን ነው? አውሮፓ አቋማቸው ምን ይመስላል? ዝም ያሉ ነገር ይመስላል። እንዲያውም አንዳንዶቹ ለዚህ ጦርነት ተጻራሪ እየሆኑ እየመጡ ነው። የአውሮፓ አቋም ምንድን ነው? በአሁኑ ሰዓት ኢራን እኮ ለአውሮፓን ጭምርት አስጊ ነች።
ከአሜሪካ ይልቅ። ትክክል። ግን ቢሆንም ውስጣዊ መንግስታዊ መስማማት አለ፣ ህዝባዊ የለም። የኢራን ህዝብ የአውሮፓ ህዝብ በዚህ ጦርነት ላይ የሀገራቸው እንዲሳተፉ አይፈልጉም። ግን መንግስታት በሙሉ አስታውቀዋል። አልፎ ተርፎ ህዝባቸው በኢራን ውስጥ ያለ በመካከለኛው ምስራቅም ዲፕሎማሲ ተወካዮችም ይህን ቦታ ለቀው እንዲወጡ ተደርጓል። ስለዚህ ይኸውልህ ነገሩ ፖለቲካዊ ነው። መመረጥ የሚፈልግ ህዝቡን መጣት የለበትም። ውስጣዊ ግን ከትራምፕ ጋር ንግግር አላቸው፣ ፈቅደዋል። በተለይ የእንግሊዙ ራሳቸው ካምፓኒ ሁሉ ሰጥተዋቸዋል። በቱርክና በሌሎች ላይ ትንሽ ተጽዕኖ ቢሆንም ይሄ ሁኔታ ትራምፕ ቁርጠኝነታቸውን እያሳዩ ነው። ይህ ጦርነት የማይቀር ነው፣ ያይቀሬ ነው። ምክንያቱም ዙሮ አሁን ካልሆነ ዛሬ ካልሆነ ባለው ሰዓት ይሄ ሁሉ መሳሪያ ወደ መካከለኛው ምስራቅ አመጣ ዛሬ ካላደረገችው ይኸውልህ ያለው ስጋት አንደኛ ኢራን አሸንፊያለሁ ልትል ነው፣ እየዛተች ነው፣ እየዘነፋች ነው፣ ምንም አቅም የላችሁም ያለች ነው። ኢራን የምትናቅ አይደለችም። ግን የአሜሪካ ኃይል ጦር ያለው በመካከለኛው ምስራቅ ሙሉ የመቋቋምና መከላከያዎች ያሉት ስለሆነ ይህን ጦርነት በቀላሉ አሸንፎ መምጣት ይችላል ማለት ነው። ኮሎኔል መኮንን ተስፋ በእውነት ስለነበረን ቆይታ በጣም እናመሰግናለን። መልካም መጨረሻ ሳምንት። ሻባት ሻሎም። ሻባት ሻሎም። ሁላችንም መልካም ሳምንት ይሆንልን። አሜን። ክቡራት